ዓለም ገነት ንግድና ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ ከተማ ውስጥ ለሚያስገነባው ባለ 5 ኮከብ ኢንተርናሽናል ብራንድ ሆቴል ከስታርውድ ግሩፕ ጋር በማናጅመንት ፍራንቻይዝ ስምምነት ለማሰራት በሸራተን አዲስ ሆቴል ፕሮግራም ተዘጋጅቶ ነበር። በዚህም ፕሮግራም ላይ ባለሀብቶች፣ ባለድርሻ አካላትና የተለያዩ ጥሪ የተደረገላቸው እንግዶች በተገኙበት በ4 ፖይንትስ ሸራተንና በስታርውድስ ግሩፕ መካከል የፊርማ ስነ ስርዓት ተከናውኗል። ይሄ ስታርውድስ ግሩፕ ማለት ያው ዓለም አቀፍ የሆነ ኢንተርናሽናል የታወቀ ሆቴል ነው። ቢያንስ በዓለም ላይ ከ1 ሚሊዮን በላይ ክፍሎች አሉት። በአንድ ሞታ ሀገር ከ1 ሚሊዮን ክፍል በላይ ያለው ዓለም አቀፍ ላይ በ100 ሀገሮች ላይ ያለው እና ይሄ ኢንተርናሽናል ሆቴል ዓለም አቀፍ የሆነ ሆቴል ነው። በእኛ ሀገርም ያው ሸራተን ሆቴል ሸራተን ማናጅመንት ያለ ድርጅት ነው። የዛሬው ዓላማው አንደኛ ስታርውድስ ከተባለ ኢንተርናሽናል ብራንድ ሆቴል ቀደም ሲል ከ1 ዓመት ተኩል በፊት የመጀመሪያው ውል ነበረን። አሁን ግን የመጨረሻ የማናጅመንቱና የፍራንቻይዙ የመጨረሻ ስምምነት ያደረግነው። Today for us Starwood and for me personally it's a very special day. It's the beginning of a long relationship that started already almost a year and a half ago. ዛሬ ለስታርውድና ለኔ ልዩ ቀን ነው። ይህ ለረጅም ጊዜ ለሚቆይ ግንኙነታችን የመጀመሪያው እርምጃ ነው። በእርግጥ ከ4 ፖይንትስ ሆቴል ጋር ግንኙነታችን የጀመርነው የዛሬ 1 ዓመት ተኩል ገደማ ነበረ። የዚህ ግንኙነታችን ጠቀሜታው ለስታርውድና ለ4 ፖይንትስ ሆቴል ብቻ ሳይሆን ለብዙ ሰዎችም የሥራ ዕድል በመፍጠሩ ነው። በ1998 ሸራተን አዲስ ከተከፈተ በኋላ ስታርውድ ግሩፕ አዲስ ደንበኛ በማግኘቱም ደስተኞች ነን። በ2200 ካሬ ሜትር ላይ በባማኮ ኮንስትራክሽን አማካኝነት ከ6 ወር በፊት የ4 ፖይንትስ ሆቴል ግንባታ እንደተጀመረና ግንባታው ሲያልቅ 27 ፎቅ ከፍታና 500 መኝታዎችን እንደሚያካትት የ4 ፖይንትስ ባለቤት የሆኑት አቶ አለም ፍጹም ገልጸዋል። በኢትዮጵያ ኢንተርናሽናል ብራንድ ያላቸው ሆቴሎች በቁጥር አነስተኛ ሲሆኑ ከቅርብ ጊዜ ወዲህ የሆቴል ኢንዱስትሪው እድገት እያሳየ መጥቷል። ይህም የሥራ ዕድል ከመፍጠሩ ባሻገር በቱሪዝም ዘርፍም ከፍተኛ አስተዋጽኦ ያበረክታል። የሆቴል ቱሪዝም የሆቴል ሴክተር ኢትዮጵያ ውስጥ እየተስፋፋ መምጣቱ ከፍተኛ ትርጉም አለው። በተለያየ ደረጃ አንደኛ ወደፊት ይመጣሉ ኢትዮጵያ ውስጥ በከፍተኛ ደረጃ ይመጣል ተብሎ የሚጠበቀውን ቱሪስት አንዳንድ ያየው ጥናት አለ እስከ 1 ሚሊዮን ከ2-3 ዓመት በኋላ እስከ 1 ሚሊዮን 1 ሚሊዮን ተኩል በ5 ዓመት ውስጥ 2 ሚሊዮን ቱሪስት ይመጣል ተብሎ ይገመታል። ያንን አይነት ቱሪዝም በሚመጣበት ጊዜ ማረፊያ ይፈልጋል፣ መዝናኛ ይፈልጋል፣ ሰፖርት የሚያደርገው ኢንፍራስትራክቸር ይፈልጋልና ከዛ ውስጥ አንዱ የሆቴል ሴክተር ነው። ስለዚህ የአኮሞዴት የማድረግ ችሎታ ይኖራል። ሁለተኛ ነገር ሰርቪስ ሴክተር ነው። ከፍተኛ ደረጃ ስራ ፈጣሪ ጆብ ክሪኤተር የሆነ ሴክተር ስለሆነ ይሄ ውጭ ሀገር የምናየው ነው። አሜሪካ ነገር ዩሮፕ የምታይ የሆቴል ሴክተር የቱሪዝም ሴክተሩ በብዙ ሚሊዮን ሰዎችን የሚያስተዳድር አውሮፓ ውስጥ ራሱ በከፍተኛ ደረጃ ስራ ከሚፈጥሩ ሴክተሮች አንዱ ይሄ ነው። ስለዚህ ኢትዮጵያ ውስጥ ይሄ ዛሬ ያየነው የተፈራረመውን ሸራተን የተፈራረመውን ውል ያየሽ እንደሆነ 500 ክፍል ያለው ሆቴል ነው። 30 ፎቅ ያለው ነው። እንግዲህ 500 ክፍልን ሰፖርት የሚያደርግ ከማኔጅመንት ጀምሮ እስከ ታች ድረስ ብዙ አይነት ሰራተኛ ያስፈልገዋል በተለያየ ሴክተርና ለብዙ ሰው ስራ ይፈጥራል ማለት ነው። በሶስተኛ ደረጃ ነው የማየው ምንድነው ይሄ የታወቀ ብራንድ ነው። ሸራተን ዓለም ውስጥ አሉ ከሚባሉ ትልቅ የሆቴል ብራንዶች አንዱ ነውና የኢትዮጵያ ውስጥ ያለውን የቱሪዝም እድገት ሸራተን እንደገና ሌላ ሁለተኛ ሆቴል ኢትዮጵያ ውስጥ ከፈተ ብሎ በሚነጋገሩበት ጊዜ ገለጻ በሚደረግበት ጊዜ ትልቅ ትርጉም አለው። 4 ፖይንትስ ሸራተን ጠቅላላ ግንባታው ከ2 ዓመት ከ6 ወር በኋላ እንደሚጠናቀቅና ጠቅላላ ወጪውም $120 ሚሊዮን እንደሚፈጅ ተገልጿል። ገና የሆቴል ስራ ኢትዮጵያ ውስጥ ምንም የተነካ ስራ አይደለም። ገና ብዙ ይቀረናል። ሌላ ሀገሮች ስናይ አንጻር የኛ ገና የሚተራ ስለዚህ የሀገር ውስጥ ባለሀብት በዚህ ስራ ላይ በሰፊው ቢገባበት ጥሩ ነው እላለሁ።